ከባለፈው ሳምንት ጀምሮ ስለ ፕሮናውንስ እንማር ነበር። ፕሮናውኖች ስምን ተክተው የሚመጡ የመጠሪያ አይነቶች ናቸው። ፕሮናውን ስንል ተውላጠ ስሞች ማለት ነው። ለምሳሌ ከበደ ብለን እሱ ነው የምንለው፣ አስቴር ብለን እሷ ነው የምንለው። እሷ የሚለው ወይም እሱ የሚለው ቃል ወይም የመጠሪያ አይነት ፕሮናውን ይባላል ወይም ተውላጠ ስም ይባላል። ብዙ የተውላጠ ስም አይነቶች እንዳሉ አይተናል። የተለያዩ የተውላጠ ስም አይነቶች አይተናል። ሬሲፕሮካል ፕሮናውንስ የሚባሉትን እናያለን። የሬሲፕሮካል አይነቶች አሉ። ምን ማለት እንደሆነ፣ የት እንደምንጠቀም፣ ለምን እንደምንጠቀም እናያለን። ለምሳሌ እርስ በራሳቸው ይረዳዳሉ ለማለት እንዴት ነው የምንለው? ተማሪዎቹ እርስ በራሳቸው ይረዳዳሉ። መምህራኖቹ እርስ በራሳቸው ይረዳዳሉ። ኢንጂነሮቹ እርስ በራሳቸው ይረዳዳሉ ለማለት እንዴት ነው የምንለው? they help themselves ነው የምንለው ወይስ they help each other ነው የምንለው ወይስ they help one another ነው የምንለው? የትኛው ነው የምንለው? which one do we say? One small pronoun can completely change the meaning of your sentence. የምትመሰርቱትን አረፍተ ነገር አንዱ ቃል የፕሮናውን አይነት ትርጉሙን ሊቀይር ይችላል። ስለዚህ ለማለት የፈለግነውን ትርጉሙ እንዳይጠፋብን ፕሮናውን በመጠቀም እንዴት አድርገን እንደምንገልጽ ከዚህ በፊት ባየነው መሰረት የዛሬው የሬሲፕሮካል ፕሮናውን አይነቶች የት ቦታ እንደምንጠቀምና ምን ማለት እንደሆነ እናያለን። ሌትስ ማስተር for our English to be professional. የኛ እንግሊሽ የምንናገረው እንግሊሽ የተሻለ ፕሮፌሽናል እንዲመስል ይሄን ማስተር ማድረግ ይኖርብናል። ይሄ ከባለፈው የቀጠለ የዘጠና ቀን የትምህርት መርሃ ግብራችን 8ኛ ቀን ትምህርት ነው። የፕሮናውን ክፍል ነው። ስለዚህ ሬሲፕሮካል ፕሮናውንስ የሚባለውን እናያለን ዛሬ። so today we are going to learn each other and one another. ሁለቱን ነው የምናየው፣ each other እና one another የሚሉትን የሬሲፕሮካል ፕሮናውንስ አይነት ነው የምናየው። የት ቦታ ነው የምንጠቀመው፣ እንዴት ነው የምንጠቀመው የሚለውን አሁን እናያለን። We use them when two or more people or things perform an action towards one another. ሰዎች ወይም ነገሮች ድርጊቶችን አንዱ ለአንዱ ወይም አንዱ ወደ አንዱ ሲፈጽም የምንናገርበት የአረፍተ ነገር አመሰራረት አይነት ነው። It is a kind of sentence construction when people or things perform an action towards one another. አንዱ ወደ አንዱ ድርጊቶችን ሲፈጽም የምንገልጽበት የአገላለጽ አይነት ነው። in Amharic ይሄ ማለት ነው በአማርኛ this idea is often expressed with እርስ በርስ በማለት እንጠራዋለን። one another ማለት እርስ በርስ ማለት ነው። each other ማለትም እርስ በርስ ማለት ነው። ስለዚህ when we are going to say the students help each other, we mean ተማሪዎቹ እርስ በራሳቸው ይረዳዳሉ ለማለት ነው። ኢንጂነሮቹ እርስ በራሳቸው ይደጋገፋሉ ለማለት the engineers support one another, the engineers help one another, the students help one another, the families help one another. ቤተሰቦቹ እርስ በራሳቸው ይረዳዳሉ ለማለት each other one another እንላለን ማለት ነው። let's see with examples. እነሱ እርስ በራሳቸው ይከባበራሉ። they respect each other. እነሱ እርስ በራሳቸው ይከባበራሉ። when people are or group do something mutually, the two colleagues support each other. For example, if we say the two colleagues support each other, we mean one colleague supports the other colleague and the other colleague again supports the first colleague. This means one colleague supports the other and the other colleague supports the first colleague. The engineers consulted each other before making a decision. ኢንጂነሮቹ የሆነ ውሳኔ ከመወሰናቸው በፊት እርስ በራሳቸው ይመካከራሉ። they consulted each other. አሁን እዚች ጋር የመጀመሪያውን አረፍተ ነገር ስናይ the two colleagues support each other ስንል ሁለቱ ጓደኛሞች
እርስ በራሳቸው ይደጋገፋሉ ነበር ያለው። ይሄ ማለት ምን ማለት ነው? this means one colleague supports the other and the other supports the first ሌላኛው ሁለተኛው ኮሊግ የመጀመሪያውን ኮሊግ ሰፖርት ያደርጋል ይረዳል። የመጀመሪያው ኮሊግ ሁለተኛውን ኮሊግ ይረዳል ሰፖርት ያደርጋል ይደጋገፋሉ። they support each other እርስ በራሳቸው ይደጋገፋሉ ለማለት ነው። በሁለት አይነት መንገድ ሰንተንስ ኮንስትራክት ማድረግ እንችላለን። the engineers consulted each other this is past form before making the decision ውሳኔውን ከመወሰናቸው በፊት ኢንጂነሮቹ እርስ በራሳቸው ተመካከሩ። consulted it is a past form of consult the engineers consulted each other before making the decision ውሳኔውን ከመወሰናቸው በፊት ኢንጂነሮቹ እርስ በራሳቸው ተመካክሯል። here the engineers exchanged professional options professionally ወይም ሙያዊ የሆነ አማራጮችን ተለዋውጠዋል። ይሄ ብናረግ እንዲህ ብናረግ ይሻላል ብለው እርስ በራሳቸው ይሄን ተረዳድተዋል ማለት ነው፣ ተመካክሯል። let's look another one እናያለን። the business partners trust each other ቢዝነስ ፓርትነሮች አሉ። እነዚህ ቢዝነስ ፓርትነሮች እርስ በራሳቸው ይተማመናሉ። the business partners trust each other እርስ በራሳቸው ይተማመናሉ። ትረስት የቢዝነስ ጓደኛሞቹ እርስ በራሳቸው ይተማመናሉ። trust each other this each other is pronoun which expresses the mutuality between two partners በሁለት ፓርትነሮች መሃል ያለውን ሚቹዋሊቲ ይገልጻል። እርስ በራሳቸው የሚተባበሩበትን የሚረዳዱበትን የሚተጋገዙበትን ሁኔታ ይገልጻል ማለት ነው። this means both partners have trust on one another አንዱ አንዱ ላይ እምነት አለው። one another የሚለው ሁለተኛው የሬሲፕሮካል ፕሮናውን አይነት ነው። ሬሲፕሮካል ያልንበት ምክንያት አንዱ ለአንዱ የሆነ ነገር ሲያደርግ ሌላውን መልሶ ለዛ ሰው የሆነ ነገር ያደርጋል። ፎርዋርድ ኤንድ ባክዋርድ ምልልስ አለ ማለት ነው። ለዚህ ነው ሬሲፕሮካል የተባለው ምልልስ አለ ማለት ነው። so because of the forward and the backward relationship between two things or two people decide to be reciprocal ሬሲፕሮካል የተባለበት ምክንያት በዛ ምክንያት ነው። one another ሁለተኛው የፕሮናውን አይነት ነው። የሬሲፕሮካል ፕሮናውን አይነት one another has essentially the same meaning as each other especially in formal or professional English formal ወይም ቀጥተኛ በሆነ የእንግሊዝኛ የአወቃቀር ስርዓት ውስጥ one another የሚለው more professional ነው ማለት ነው። ኤግዛምፕል ለምሳሌ the team members respect one another የግሩፑ ወይም የቡድኑ አባላት እርስ በራሳቸው ይከባበራሉ ማለት ነው። they respect each other ስንል እርስ በራሳቸው ይከባበራሉ ማለታችን ነው። the departments communicate with one another ዲፓርትመንቶቹ አንዱ ዲፓርትመንት ከአንዱ ዲፓርትመንት ጋር ይነጋገራል፣ እርስ በራሳቸው ይነጋገራሉ። they communicate with one another አንዱ ከአንዱ ዲፓርትመንት አንዱ ከአንዱ ኮሚኒኬት ያደርጋሉ ወይም ይነጋገራሉ ይግባባሉ ማለት ነው። the engineers exchanged ideas with one another during the meeting በስብሰባው ጊዜ ወይም በግንኙነታቸው ጊዜ ኢንጂነሮቹ በስብሰባቸው ጊዜ ሀሳብ ተለዋውጠዋል፣ ተመካክረዋል የሚለውን ትርጉም ይሰጠናል። ሀሳቦች ይለዋወጣሉ፣ ሀሳቦቻቸውን እርስ በራሳቸው ይለዋወጣሉ። so remember each other እርስ በርስ ማለት ነው። one another እርስ በርስ ማለት ነው። ሁለቱም አንድ አይነት ትርጉም አላቸው ማለት ነው። በአረፍተ ነገር አወቃቀር ላይ both express mutual relationship in action በድርጊቶች ውስጥ እርስ በርስ የሚለውን ትርጉም ይሰጣሉ ማለት ነው ሁለቱ። now let's compare reciprocal pronouns with reflexive pronouns reciprocal pronouns የሚለውን ከሪፍሌክሲቭ pronouns ጋር እናነጻጽር እስቲ። በዜም ሰልፍስ መሃልና በዜም ሰልፍስ እና በዋን አናዘር ወይም በኢች አዘር መሃል ያለው ልዩነት በምሳሌ እንዳየነው this means they blamed the same people when we say they blamed themselves ራሳቸውን ወቀሱ። they blamed themselves እነሱ ራሳቸውን ወቀሱ ስንል እነሱ እርስ በራሳቸው ተወቃቀሱ ከሚለው
ይለያል። የአረፍተ ነገር አገነባብ ራሱ ትርጉሙ ይለያል። this means they blamed the same people when we say the same group when they blamed themselves ራሳቸውን ብሌም አረጉ ራሳቸውን ወቀሱ ማለት ነው። they blamed themselves ስንል the group blamed themselves ስንል ራሳቸውን ወቀሱ themselves but they blamed each other ስንል ደግሞ this means one person blamed the other person and the other person blamed the first አንድ ሰው ሌላውን ወቀሰ የተወቀሰው ሰው መልሶ ደግሞ የወቀሰውን ወቀሰው እርስ በራሳቸው ተወቃቀሱ ማለት ነው። they blamed each other or they blamed one another እርስ በራሳቸው ተወቃቀሱ they blamed themselves ራሳቸውን ደግሞ ወቀሱ ማለት ነው። themselves ስንል reflexive ነው one another ስንል ደግሞ reciprocal. Another important comparison of reflexive and reciprocal pronouns. The managers should criticize themselves. Yeah, or wrong. The managers should criticize themselves ስንል ማናጀሮቹ እርስ በራሳቸው ክሪቲሳይዝ መደራረግ አለባቸው ለማለት themselves አንልም። The managers should criticize themselves ሂስ መደራረግ አለባቸው ለማለት themselves አንልም። This means the managers criticize their own behavior. ይሄ በሚባልበት ጊዜ የራሳቸውን behavior የራሳቸውን ባህሪ ክሪቲሳይዝ አረጉ ሂስ አረጉ ስንል ነው። The managers should give each other constructive feedback. ይሄ ገንቢ የሆነ ፊድባክ ወይም ግብረ መልስ እርስ በራሳቸው ተሰጣጡ ሲባል the managers criticized one another እርስ በራሳቸው ክሪቲሳይዝ ተደራረጉ ሂስ ተሰጣጡ ሲባል the managers criticized one another. The technicians trusted each other during the repair. ሜካኒኮቹ ጥገና በሚያከናውኑበት ጊዜ assisted one another እርስ በራሳቸው ተረዳዱ one another ወይም each other እንላለን። The technicians assisted each other or they helped one another. The project managers coordinated with one another to meet the deadline. የተባለውን ቀን ለማሳካት the managers coordinated with one another. እርስ በራሳቸው the project managers coordinated with one another እርስ በራሳቸው ቅንጅት ፈጠሩ ምን ለማድረግ ዴድላይኑን ሚት ለማድረግ the project managers coordinated with one another to meet the deadline የተባለውን ቀን ለማሳካት ወይም ከተባለው ቀን ጋራ ሚት ለማድረግ ወይም ደግሞ ያቀዱትን ጎል ለማሳካት የፕሮጀክት ማናጀሮቹ እርስ በራሳቸው ኮኦርዲኔት ተደራረጉ ወይም ቅንጅት ፈጠሩ። the department shared information with each other. ዲፓርትመንቶቹ አንዱ ዲፓርትመንት ከሌላው ዲፓርትመንት ኢንፎርሜሽን ተለዋወጡ ሼር ተደራረጉ። the department shared information with one another. የኛው ዲፓርትመንት ከዛኛው ዲፓርትመንት የኛው ዲፓርትመንት ከዛኛው ዲፓርትመንት እርስ በራሳቸው ኢንፎርሜሽን ተለዋወጡ። they shared information each other ወይም they shared information with one another. The business partners negotiated with each other to reach an agreement. ስምምነታቸው ላይ ለመድረስ የቢዝነስ ታጋሪዎቹ ቢዝነስ ፓርትነሮቹ እርስ በራሳቸው ተደራደሩ negotiated with each other እርስ በራሳቸው ተደራደሩ። The business partners negotiated with each other to reach an agreement. በመካከላቸው ላይ ያለው ስምምነት ለመድረስ የቢዝነስ ታጋሪዎቹ ስምምነታቸው ላይ ለመድረስ እርስ በራሳቸው ተደራደሩ negotiate ተደራረጉ። The team members encouraged one another during the challenging assignment. የተሰጣቸው አሳይመንት አለ ያንን አሳይመንት ለማሳካት ወይም አስቸጋሪውን አሳይመንት ለማሳካት እርስ በራሳቸው ምን ተደራረጉ ተበረታቱ። The team members encouraged one another during the challenging assignment. የተሰጣቸው አሳይመንት ቻሌንጂንግ ነው ፈታኝ ነው እሱን ለመወጣት ወይም እርስ በራሳቸው ተበረታቱ። The team members encouraged one another or each other during the challenging assignment. Quick test አለ which sentence is correct? የትኛው ሴንተንስ ትክክለኛ እንደሆነ ታያላችሁ የትኛው ሴንተንስ ጥሩ እንደሆነ ታያላችሁ። The students helped themselves.
ተማሪዎቹ ራሳቸውን እርስ በራሳቸው ተረዳዱ ለማለት the students helped themselves ነው የምንለው ወይስ the students helped each other ነው የምንለው? Which one is correct? If the student A helped student B, student A ተማሪ Bን ቢረዳው and the student B helped student A, the correct answer is B, the students helped each other. ተማሪዎቹ እርስ በራሳቸው ተረዳዱ። Excellent. Now you know how to use each other and one another to express mutual action. Practice 5 sentences today and some others in addition, and come back tomorrow for day 9. Learn English, speak confidently, transform your future. Thank you for watching.